በእናቴ ነገር ተነሳ እና እናቷ በጣም ጠላት ናት ምናምን ነገር ለልጆችም ጠላት ናት ምናምን ነገር መባል ተጀመረ። ከዛ በኋላ ያው እንደነገርኳችሁ ከዛ በፊት የጣለው ብዙ ነጥቦች ስላሉ ራሱ ላይ የጣለው ብዙ ነጥቦች ስላሉ ያው እንደምታውቁት ትላንት ያያችሁ ያው ቲክቶክ ላይ ያያችሁ ሰዎች ትላንት ቀጠሮ ነበር። እኔ ፍርድ ቤት ስንጠብቀው የነበረ ቀጠሮ ነው። ቀጠሮም ደርሶ ቀጠሮ ላይ ትላንት ተገኝተን የተፈጠረው ነገር በአጠቃላይ ለእናንተ ለማብራራትና ለማስረዳት ነው እዚህ የመጣሁት። ያም ይሁን ይካዋሻችሁ ማለት ነውና ፍርድ ቤት ላይ ለዛ ነው አንድ የምትናገሩት ነገር ይመዘገባል፣ የምትመልሱት ምላሽ እንዳለ ይቀዳል። እንትን አለች መቅጃለች። ፍርድ ቤት እዚህ ሀገር የገባ ሰው ያውቃል። ይቀዳል። ዛሬ ወተን ኢንተርኔት ላይ ዳኛው እኮ እንደዚህ ብሏል ይመጣና ልጆችን ከለከሉኝ ወይ ልጆችን ሊያስቀሙኝ ነው ምናምን ይላቸዋል። ልትጠነቀቁ የሚገባው ዛሬ በጣም ልትጠነቀቁ የሚገባው ያ ነገኛ ላይ እንዳትጮሁ። ከዚህ በኋላ የሚመጣው የአባትነትን ድርሻ መቀማት ነው። እነሱ እኛ ጋር እስከነበሩ ጊዜ ወደ 8,000 ያወጥቻለሁ 8,000 ያወጥቻለሁ እና እንዴት አወጣሽ ብትሉኝ አላውቅም። ገብቼ በዚህ በር ወጥቼ በዚህ በር ልገባ ነው በዚህ በር ልወጣ ነው እምል ሰው አይደለሁም። ኦብቪየስሊ ሰው እናንተ ምን የምታውቁት ነገር የለም። ግን አንዳንዴ ያው ሀሳቡ ከወጣ አይቀር ሀሳቡ ከመጣ አይቀር ሀሳቡ ላይ ሀሳብ እንሰጣለን፣ ሀሳቡ ላይ መልስ እንሰጣለን ብለን ተገኝተናል። እኔ በጣም ደስ ብሎኛል። ደስታዬን መቆጣጠር ራሱ እስኪያቅተኝ ድረስ ቢካዝ ስንት ወር ሙሉ ላይ አሁን ኦልሞስት 8 ወር ሆኖታል ነገሩ። ኦልሞስት 8 ወር ሆኖታል እና የ8 ወር ትግል፣ የ8 ወር ስቃይ፣ የ8 ወር በደል በአንድ ቀን ሁሉ ነገር ዝግት ሲል የሚሰማችሁ ስሜት የሚሰማችሁ እረፍት እኔ እንጃ አትጠይቁኝ። እና ለማንኛውም ያሁሉ መባል ያሁሉ መነጋገር ያሁሉ መስዋዕትነት መክፈል ያሁሉ መታገል ጥግ ድረስ መታገል ዛሬ ለዚህ ለትልቁ እረፍት ሊሆን ነበረ እና ሆነ እና በጣም ነው ደስ ያለኝ። ምንድነው ደስ ያለኝ? ሳምሪ ስቲል ነው እየገባን ነገር የለም ራሱ ልትሉኝ ትችላላችሁ። ምክንያቱም ደስ ሲላችሁ አክቹሊ ከየትም መጀመር ምንም መናገር እንዳለባችሁ ጭራሽ ስለማታውቁት ማለት ነው። ማንኛውም ሁላችሁ መስራት የምትፈልጉት ነገር ምንድነው? እንዴት ነበረ የፍርድ ቤት ቀጠሯችሁ? እንዴት ነበረ? እና ወደ ገድል ውስጥ ይገባላችሁ። አብዛኞቻችሁ የምጠይቁኝ የነበረው እንዴት ሳምሪ ጭራሽ ፍርድ ቤት ቀጠሮ ነበረሽ ምናምን ቢገዝ እንደነገርኳችሁ ነው። ከኔ ምንም አንደበት የወጣው ነገር የለም፣ ምንም የተናገርኩት ነገር የለም። ላይፌን ራሴ በራሴ የምኖር ሰው ነኝ። ምንም ነገር ለእናንተ እየመጣው ማልናገር ሰው ነኝ። ግን በቀረበልኝ ጥያቄ መሰረት በተጀመረውም ነገር መሰረት ለእናንተ መልስ ለመስጠት መጥቻለሁ ማለት ነው። ወዳጆቼ ሳምሪዬ የኔ ፍቅር ተገላገልሽ ወይ? ሀሳብሽ ተሳካልሽ ወይ? የታገልሽበት ነገር እንዴት ሆነልሽ ላላችሁኝ እግዚአብሔር ይመስገን። ያው እንደሰማችሁት ከሌላው ወገን እንደሰማችሁት ፍርድ ቤት ቀጠሮ ነበረ። እኔ ላይ የቀረቡ ወይ ደግሞ ሊደረጉ የታሰቡ ነገሮች ነበሩ። እሱ ምንድነው? ያው እኔ ስለምሰራ ትምህርቴን ስለመማር ልጆቼን ደግሞ የሆነ ሰዓት ላይ ከሆነ ጊዜ በኋላ ከተለያየ ሰዓት ጀምሮ እስከ 4 ወር ድረስ ልጆቼ እኔ ጋር ነበሩ እና በዛ ሰዓት ደግሞ እኔ የማሳልፋቸው ነገሮች ነበሩ። ለልጆቼ አባት ያስፈልጋቸዋል ብዬ የምታገለው ትግል ነበረ። በሰው በጓደኛ በሽማግሌ በቤተሰብ ልጆቹን አባት ያስፈልጋቸዋል፣ ስትራክቸር የሆነ ላይፍ ያስፈልጋቸዋል። በዚህ ቀን አባታችሁ ማየት ትችላላችሁ፣ ለዚህን ያህል ጊዜ አባታችሁ ማየት ትችላላችሁ። ምንም ኮንፊውስድ አትሁኑ። እኔም ልጆቼም የሆነ ስነስርዓት ያለው ላይፍ አላችሁ ለማለት በጣም ታግዬ ነበረ። በጣም በራሴ በግሌ ሞክሬ ነበረ። ያንን ነገር ለልጆቼ ለማቅረብ ወይ ደግሞ ለልጆቼ አንድ እናትና አባት ከተለያዩ በኋላ ያንን ነገር ለልጆቼ ፖሲብል ለማድረግ ነገሮችን እንደመደረግ እንደሚችሉ ለማድረግ በአቅሜ በጣም ጥሬ ነበረ። ያው ኢትዮጵያዊም አይደለው ሀበሻውም አይደለው ነገሮችን በራሳችሁ ወይ አስገድዳችሁ ከማድረጋችሁ በፊት በጸባይ ኧረ ተው እስኪ ና ጓደኛው እስኪ ለምንልኝ ኢንተርኔት ላይ ስሜ እየጠፋ ልጆቹን አታሳዩ፣ ልጆች ከአባታቸው ጋር ለያየች እየተባለ
እኔ በዚህ በኩል ደግሞ ኧረ ልጆቹና መታያቸው ይናፍቁሃል እያልኩ እየጠየኩ ግን ደግሞ ያው በወቅቱ ደግሞ እንደምታውቁት ከሆነ ሆይ ሆይ የሚባልበት ጊዜ ነበረ። እሰይ ይበላት እናት አይደለች አርፋ ታሳድግ። በዚህ በኩል ደግሞ አባት አለ አይደለ እንደፈለገ አባት መጥቶ እናትየው ጋር ህይወቷ ጋር መጥቶ ዛሬ ተገኝቻለሁ፣ ዛሬ መጥቻለሁ፣ ልጆቼን ማየት እችላለሁ፣ ልጆቼን መውሰድ እችላለሁ። አሁን ደግሞ ልጆቼን ማየት ጨርሻለሁ፣ እኔ መተሽ በዚህ በኩል ተረከቢ፣ እኔ በፈለኩበት ሰዓት ተረከቢ፣ እኔ በፈለኩበት ሰዓት አድርጊ እና እንደዚህ አይነት ግፊ ነበር በሰዓቱ ለልጆቹ። በዛኛው ሳይድ በኩል እንደዚህ አይነት ግፊ እንደነበረ ታውቃላችሁ። ዘርግቼ ዩ ዌልካም ቤቢ ነው የምለው። ኦኬ በህይወት ደግሞ ካልኖሩ እኔ በህይወት ከኖርኩኝ ደግሞ ቅድሚያ እቀበላቸዋለሁ። ሀቤል አስገባ፣ ይሄ ሌላ ጉዳይ ነው። ኦኬ እቀበላቸዋለሁ። በተረፈ ግን ከአባትም አልበልጥም ከእናትም አልበልጥም። ለሁለቱ ቤስት የሚሆኑት እናትና አባቶች ናቸው። እኔ ድረሽልኝ ስባል ብቻ ነው መከታ እናት ስፕሪንግ አድርጌ እንደ ጀርመን በረኛ እምለው። በተረፈ የራሴ ህይወት አለ፣ የራሴ ላይፍ አለ፣ የራሴ ነገር አለ። እነሱ ወልደዋል፣ በግዴታ ማሳደግ አለባቸው። የኔ ተራ አይደለም። በነገራችን ላይ እኔ ቆንጆ ጎረምሳ እየጠበቀኝ ነው ዱባይ። ያ ቆንጆ ላይፍ እየጠበቀኝ ነው። ሊሄድ ነው። አሁንም ያለሁት ለልጄ ስል ነው። ለወይዘሮ ሳምራዊት ሙሉጌታ ነጋ ስል ነው እዚህ ጋር ያለሁት። የአንደርስታንድ ሌላ ምን የሚናፍቀኝ ነገር የለም። እኔ የሚናፍቀኝ የራሴ ላይፍ ነው። ግዴታዬን ተወጥቻለሁ። ልጅ በማሳደግ ግዴታዬን ተወጥቻለሁ። የእኔ ኃላፊነት የነበረው ለሳምሬና ለናቴ ነው። እኔ ዱባይ ውስጥ ቆንጆ ሙቀት፣ ህንድ የሰራውን ቀሚስና ልብስ መልበስ፣ እዛ ቢዝነስ መስራት፣ ደስ በቃ ቀስ እያልኩ ደግሞ ወደ ኢትዮጵያ መግባት። ከዛ ፊሎ የ12 ዓመት ሲሆናት ዞር በሉ ብላ ይጋ ትመጣለች። አዳምዬም እንደዛ። ወይ ደግሞ ልንለያይ እንችላለን፣ ልሞትም እችላለሁ። ግን ለልጆቹ ክፉም አባት ይሁን ክፉም እናት ትሁን ይኑሩላቸው። ከኔ ይልቅ አባትና እናት ቢኖርላቸው ነው የምመኘው። ግን ዝም ብዬ ሳይሆን ደግሞ ፊሎኔን በጣም ትወደኛለች። ከሁለቱም ማስበልጣ እንደምትወደኝ ፕሮሚስ እገባላቸዋለሁ። ምክንያቱም ተጨንቃ ነው እንጂ ልጅቷ የምትወደው ነው። ታውቋለች ጥቅሟ። ልጅቷ ጥቅሟ በጣም ስማርት ናት። የቱ ጋር መጠቀም እንደምትችል እኔ ብቻ እንደማዋጣት ከሁለቱ ይልቅ ገብቷታል። how much I love you. I know. Yeah, that's our secret. Seriously. ግን አቅም የሌለው ሰው ታውቃላችሁ፣ መወሰን የማይፈልግ እንጂ አይኗ ከኔ ጋር ነው የሚንከራተተው። I love your hair ትለኛለች። I love your ነገር። I love you my grandma. You know how much I love you. I know. I love you too. እና እሱን ደግሞ ስታየው መክሯታል፣ ሙልት አድርጓታል። እና እሱን ታይና እኔ ሰርቅ እንዴት ተዳለች ደስ የምትለው ግን አቤት ጌታዬ አበስ ገበርኩ የባሳላ ሀገርን አትልቀቅ። የሳምሬን 10 ናት። የሳምሬን 10 ስማርት እንኳን ጅል አልሆነችብኝ። ስማርት የሆነ ሰው ሲመጣ እንዲህ ትላለች። ልክ የሆነ ሰው ሲሄድ ደግሞ ትለናለች። ገቢለት ገብቶናል። እኛም ገቢለት ነፍሴ። አሁን ያለንበት ሎኬሽን ጥሩ አይደለም። ገቢለት ስላት እግዚአብሔር እንዲ ምትል ወይ ጉድ ብዬ እኔ ከአዲስ አበባ ጭምር አማርኛም አልቀረ ተሞልተውልናል ማለት ነው። ችግር የለውም። ኖ ፕሮብሌም ቴክ ታይም ቢ ፍሪ ቤቢ ኖ ፕሮብሌም።
ያ ኖ ፕሮብሌም። አሁን ቋንቋ አይችሉም። ትንሽ ከፍ ይበሉ ማገናዘብ ምናምን ይጀምረው። የዛኔ መጽሐፉን እንሰጣቸዋለን። ኖ ፕሮብሌም። በጣም ስማርት ናገር። በጣም ስማርት፣ በጣም ስማርት። መቅድዬ ቆንጆ ብዙ እንትን አትበይ፣ ቁጭ ብለሽ አትደሪ። እኛ ብዙ ስራ እየሰራ ነው። አይስወር እግዚአብሔር ምስክሬ ነው። በጣም በቃ በ5 ዓመት ሰው እንደዚህ ስማርት ይሆናል። ፊትን አይቶ የቱጋ ችግር እንዳለ የቱጋ ችግር እንደሌለ ተረድተው ታሳዝናለች። ግን በጣም ታሳዝናለች። በነገራችን ላይ ኪሎዋ በጣም ቀንሷል። በጣም ቀጥናለች። ልብሳቸው በጣም ቆሽሿል። ጠየኳችን ሞግዚቷን ስጠይቃት ጊዜ ትምህርት ቤት እኮ ነበሩ አለችኝ። ትምህርት ቤት በግማሽ ቀን እንደዚህ ልብሳቸው ይቆሽሻል አልኩና ግራ ገባኝ። ፊሎዬ ከስታለች፣ ቀንሳለች፣ ኪሎ ታስታውቃለች። አልተመቻትም፣ አሟት ነበረ። ያሳዝናል። አንቺ ገረድ ልጅ እና ሳቅሽን ጠቢ። የሳህን አስተጣጠብ ኮሜንት አትጻፊ። መቼ ሰው አትሆኝ ከዚህ በኋላ። የሰለጠነ እኮ ያስታውቃል። ገረድ ሲጽፍና ትንሽ የሰለጠነ ሰው ሲጽፍ ለቪዲዮማ እኛም ንጹህ ነን። ለቪዲዮ እኛም በጣም ንጹህ ነን። ችግሩ ከቪዲዮ ውጭ ስንሆን ያለው ነገር ነው። እኔ የገዛላቸውን ጫማና እናታቸው የገዛችላቸውን ልብስና ጫማ፣ ሱሪ፣ ጫማ ነው ወይ ደግሞ እነዚህ ዲያቆኖች ምናምን ያመጡት ልብስም አለ መሰለኝ። እሱን የለበሱት ያስታውቃል ልካቸው። በተለይ እሷ ልኩ አይደለም። በቃ እዚህ ድረስ የትልቅ ሰው ልብስ ነው የለበሰችው። አለባበሷ ራሱ በቃ ያሳዝናል። ኤኒዌይ ችግር የለም። አት ዘ ኤንድ ኦፍ ዘ ዴይ ኔክስት ዊክ ይመጣል። ከዚህ በኋላ ብቻችሁን ለምኑ፣ ብቻችሁን ለምኑ። ሴና ቀጥሻትችን ይገረድ ዘር አጊቱ እኮ እንዴት ነሽ የኔ ቆንጆ? ይህንን የምንላችሁ። ለማንኛውም የሚቀጥለው ደግሞ የኛ ጉዳይ ነው። የትኛው ዳኛ እንደቀጣን፣ የትኛው ዳኛ እንደጠየቀን፣ የትኛው ዳኛ እንዳገደን ለራሱ እንጠይቀዋለን። ይኸው እትሶ ኧረ አንቺ ቅስም የሚሰበር ነው የምንቀስም የሚሰበር ብዙ ሰርፕራይዝ አለ ከዚህ በኋላ የምታዩት። ገና ያልተነኩ ሰርፕራይዞች አሉ። በጣም የሚያሳዝኑ ሰርፕራይዞች በሙሉ ነበሩ። ቢሳምልቼ እኔ ሶሻል ሚዲያ በጣም የሚገርመኝ ሶሻል ሚዲያ የሚገርመኝ ማለት ነው ሰው እንዴት በል እንዴት ያምናል? ለምን የማይማሩ ሌሎቹ ሰዎች ቲክቶካቸውን ለመስራት
አሁን ቀረብኩ። ለዚህ እኮ ነው ነጠላ ዶሮ የመሰሉት ሁሉ ነጠላ ዶሮ መስለዋል። እስከ 18 ዓመት ድረስ ልጆቹ ራሳቸው ፈቅደው ካልሆነ በስተቀር ኖ ሞር ኖ ሞር። ደስ ያለኝ እሱ ነው ከምንም በላይ። አሁን ሁሉ ነገር ከመንግስት ጋር የተያዘ ስለሆነ እሱ የፈለገው ያንን ነበረ። እቺ ነገር እንዳትመጣ ነበረ። ሞኝ ስትሆን እኮ እንደዛ ነው። ሞኞች እነዛ ናቸው። አንዳንዴ ግን እኔ እየተረዳሁት እንደሆነ አላውቅም፣ ስህተት እንዳይሆን እንጂ እኛን ለመርዳት ብለው ያደረጉት ይሆን እላለሁ። ምክንያቱም አይታወቅም። ገባችሁ? እነዚህ ቆረቆ እንዳሮጊቶች ይመስለኛል እኛን ለመርዳት እግዚአብሔር ምስክሬ ነው። እኔ አሁን የታየኝ ይሄ ነው። እኛን እየረዱን ነው ወይስ ነገሩ ምንድን ነው? እኔ እንደዛ እየረዱን ማለት ልጁን ወደ ገደል እያስገቡት ለእኛ እየጠቀሙ ነው። እኔ እንደዛ ነው የሚታየው። ከማስማማት ይልቅ ማለያየትን ከማስማማት ይልቅ ልጁን ፑሽ ማድረግ ምናምን ይሄ ነገር የጤናን እሱም ደግሞ ያን ነገር አምኖ መቀበሉ ያሁን የሚሄድበት አካሄድ ታውቃላችሁ። ስንት አባቶች እንደ ልጄን ቁጭ ብዬ ባሳደግኩ ብለው እንደሚመኙ እዚህ ሀገር እግዚአብሔር ምስክሬ ነው። እኔ አሁን እሷን ስሰማት እንደዚህ የመሰለች መጣችን ማለትም ቀን አይዱ ነው እንደዛ ነው የሚመስለው። እኔ ለሆነ ነገር ሳይድ ከያዝኩኝ አትሊስት የማይጎዳበትን መንገድ ነው እንትን የምላውን እራሳቸው ናቸው ያሉት ይመስለኛል። ጠበቃ እንዳትይዝ ምናምን ያሉት እንትና ይስቲ እረፍት አድርጊ ቆንጆ እንትን አለቀ። አትሊስት ጠበቃ ቢይዝ እኔ እግዚአብሔር ምስክሬ ነው። ጠበቃ ቢይዝ ወደ ትክክለኛው መንገድ ይመሯቸው ነበር፣ ለሁለቱም ወደሚያዋጣው። እኔ ግን አሁን ለሱ ግን እየፈራሁለት ነው ማለት ይሆናል። ትክክል የሚያስብ ሰው እንደዛ ያደረገ። እሷም እኮ ወደ ክፋት አልሄደችም እኮ። ሁላችንም እኮ ወደ ክፋት አልሄድንም። ሁላችንም ያለው ምንድን ነው ለልጆች እኛ እኮ ነው እያስገደድን። አባቱን እኮ ሳራዬ አባቱን እኮ ነው ያለው። እሱ እኮ ነው እምቢ ያለው። አባት አልሆንም አለ። እምቢ እኮ ያለው እኮ እሱ ነው እና አባት አልሆንም። ዊኬንድ ብቻ ወይም ደግሞ አሁን ከዚህ በኋላ እንደሚያደርግ ታውቃላችሁ። ይመጣና ልጆችን ከለከሉኝ ወይ ልጆችን ሊያስቀሙኝ ነው ምናምን ይላቸዋል። ልትጠነቀቁ የሚገባው እዛ ጋር በጣም ልትጠነቀቁ የሚገባው ያ ነገ እኛ ላይም እንዳትጮሁ። ከዚህ በኋላ የሚመጣው የአባትነትን ድርሻ መቀማት ነው። ይሄንን ግልጽ አድርጌ ነው የምነግራችሁ። ይሄ የማይቀረው ኔክስት ስቴፕ ክፈል ነው። መክፈል አይችልም፣ መክፈል አይወድም። ከዛ ይቀማል። ከዛ በኋላ ጥሩ አይደለም እና ይሄን ነገር እኔ ደግሞ የምለው ምንድነው ልጆች አባት ያስፈልጋቸዋል። እንደዚህ ድርቅ ብለን በህጉ ከሄድን ልጆች ናቸው የሚጎዱት። በነገራችን ላይ መንግስት የሚከፍለው እንትን ሲል ብቻ ነው። መንግስት የሚከፍለው አባት ሳይኖር ሲቀር ምናምን ነው። ስለከፈሉ ደግሞ እነሱ መፍረድ እነሱ ገንዘብ ስለሚሰጡ ማዘዝ ይፈልጋሉ። ገባችሁ? የሚጎዳው ግን ማን ነው? ስለማይከፍል ምናምን ነገር ተገለልኩ ነው ከሄዱ አይችልም።
ሁሉ ነገር ለዩቱብ ብቻ ነበር ጋይስ። አይችልም። ልጆቹን ብታያቸው ታዝናላችሁ። የሀቅ አምላክ መድኃኒዓለም ብቻ ነው የሚያ እንጂ ልጅቷ ክስት ትብላለች። ትንሹ ትልቁ በጣም ክስታለች። የሆነ ታሳዝናለች እና ጣሞኝ ነበራለች። አይኗ አውቃለሁ። ገና ስታይኝ እንዴት በጣም ስማርት ናት። ቀጥታ ምታሌናለ የሚጠይቀች ማፍል የያዘ ሰው አለ ምናምን ያለች። እኔ ሁሌ ከትምህርት ስትመጣ ይገዛላታለሁ እና እናስቲናጣ የድሃ አባባል ነው። ድሃ ብዙ ጊዜ እንደዚህ ይላል። ድሃ እንዲህ ይላል፣ ልጅ ይሄንን አይበላም፣ እሺ ኮካኮላ አይጠጣም፣ ልጅ ፋንታ አይጠጣም፣ ልጅ ስኳር፣ ልጅ በቃ ገንዘብ የለሽም፣ የሽሮ እንኳን ገንዘብ የለሽም። ኦኬ ልጅን የሚጠብቀው እግዚአብሔር ነው። ሁሉ ነገር በልክ ስትሰጪው አይብዛ፣ ስኳርም ውሃም አይብዛ። ግን ስቅንቅን ስትሆን የልጆችን ደስታ ላለማሟላት ስትፈልግ የበሰበሰ ኬትም ትንሽ ያልጸዳ እንትን ትገዛና ያ ከዛ የተረፈውን ብር ሀገር ቤት የማይሞላ ህይወትን ትሞላበታለህ። ተስፋ ለፍርድ ቤት ስሙ፣ ለፍርድ ቤት ወረቀት ምን እንደገባት አስታወሽኝ አንቺ። ለፍርድ ቤት ምን ወረቀት እንደተከሰስኩ ታውቃላችሁ? ለልጆቹ አፕል ከለከለቻቸው። ሰማችሁ? ልጆቹ አፕል ሲጠይቁ አፕል ከለከለቻቸው። ልጆቹ ውሃ ሲጠይቁ ውሃ ከለከለቻቸው ተብዬ ተከሰስኩኝ። ታምናላችሁ? ግን ይሄን እኔ እንደዛ ስከለከል ጉድ እኮ ነው። እኔ ከልክዬ አይቶ እንደዛ ነው የከሰሰኝ። እና ስናያት ግን ሴትዮዋ እንደዛ ተመስልም ነው የተባልኩት። ጌምሽን ችግር የለውም እነሱ ይጫወቱ። ልጅ እየተጫወተች ነው። አውቄ ነው ልጅ ሳምሪ እየተጫወተች አይደለም። ሁለት ቤት የሳምሪም የኔም ጊፍተሮች አንድ አይነቶች ናቸው። በነገራችን ላይ እኔ በጣም ያሳቀኝ ምንድነው ታውቃላችሁ? እነሱ እኛ ጋር እስከነበሩ ጊዜ ወደ 8,000 አውጥቻለሁ። 8,000 አውጥቻለሁ እና እንዴት አወጣሽው ብትሉኝ አላውቅም። በዛ በ4 ወር ውስጥ ማውቀው ትንሽ ምንድነው ለልደቴ ወደ ብዙም አይደለም፣ ይህ ዝም ብሎ የልደቴ ዓመት በዓል ምናምን አልነበር፣ ወደ 1,000 አውጥቻለሁ አንዳንድ እቃዎች ምናምን ስገዛዛ። በተረፈ ግን ከመጡበት ጀምሮ እስካሁን ድረስ እንትኗል በ4 ወር ውስጥ 8,000 አውጥቻለሁ። ምንም ሳለ ምንም እና ድንግጥ ነው ያልኩት። እኔ ራሴ ምን አድርገንበት ነው ያልኩት እና አፕል ሬስ ከለክል እነሱ 8,000 ቢያገኙ ሀገር ቤት መሬት የፈረደበት እንትን ነው የሚገዙት። ምንድን የሚባለው ቤት በ8,000 ዋዩ ካልኩሌት አይ ካልኩሌት ቬሪ ቬሪ ማች ቤቢ እንትን አለኝ ራሱ ሪሲቱን አስቀምጫለሁ። ካልኩሌቱ ሳይሆን ሪሲቱን ታጋርጌ እያንዳንዷ ሱፐር ማርኬት የገባበትን እያንዳንዷ ኪዮስክ ሞዴል ግሽፍት ምንድን ነው የሚባለው የገባበትን ካልሲ አልቀረች፣ ፓንት አልቀረች፣ ድስት አልቀረች፣ ውሃ አልቀረች፣ እያንዳንዷን በስቴፕላር ታጋርጌ ቁጭ አድርጌታለሁ።
ቁጭ አድርጌታለሁ። እና በኋላ ላይ ምንድን ነው ያልኩትኝ? በዚህ ከሄድሽ አምኤንደ ለጡረታ ያሰብሽውን ገንዘብ ጨርሰሽ ባዶ እጅሽን ነው የምታጨበጭቢ። ወይት ብዬ ራሴን ነው እንትን ያልኩት ያስኩት። ምክንያቱም ብዙ ያልተሟላላቸው ልጆቹ እንደ ልጅ አልነበሩ። የረባ እንኳን ፓንት አልነበራቸውም። የረባ ልብስ አልነበራቸውም። የረባ ጫማ አልነበራቸውም። ያ አንድ ነገር አልነበራቸውም። ምክንያቱም እያንዳንዷ ገንዘብ በሙሉ ኪሳቸው ነበር የገባው። በተለይ ሴቶቹ እና ልጆቹ አልነበራቸው፣ አንድ ነገር አልነበራቸው። ውሃ እንኳን የማያውቁ ልጆች ናቸው። ውሃ የሚያውቁት የቧንቧ ውሃ ነው ልጆቹ። ስጠይቃቸው ራሱ ውሃ ስላቸው ከቧንቧ ስጭን ነበር የሚሉት። ታውቃላቸው የቧንቧ ውሃ በሽታ እንደሆነ። መቼም የማረሰው ሁሌም የምናገረው የዚህ ለውጥ ደግሞ ሁሉም አይተዋል። እዚህ ቲክቶክ ላይ ቢፎር ኤንድ አፍተር ብዬ መለጠፍ የለብኝም። ራሳችሁ ቢፎር አፍተር ብላችሁ የለጠፈ ጉድ ስትሉ ነበር። ለውጥ ማለት ይሄ ነው። ጥሩ ነገር ማድረግ፣ ጥሩ ነገር መኖር፣ ጥሩ ነገር መብላት፣ ጥሩ ነገር መጠጣት፣ ደስታን ማግኘት፣ የፋሚሊ ደስታን ማግኘት፣ ለእኔ ያ ነው ላይፍ። ስለዚህ የማታውቁትን ባታወሩ ጥሩ ነው። እኔ ባወራ ያምርብኛል፣ ግዴታዬ ነው ማውራት ስላለብኝ። እና አፕል ልጆቹን ከለከላቸው ብሎ ከሶኛል። ልጆቹ አፕል አያገኙም፣ ውሃ አይጠጡም ምናምን ብለው ከሶኛል፣ እኔም ማለት ነው። እኛ ግን ዛሬ አንከስም፣ ምክንያቱም ልጅቷ ከስታለች አንልም። ልብሳቸው ቆሽሿል አንልም። ያለን እድል ምንድነው? ልጆቹን መቀበልና ወደ ቦታቸው መመለስ ብቻ ነው። ለዚህም ነበረ በየሳምንቱ ጉንፋን የሚያጠቃቸው፣ ምክንያቱም በቂ ቫይታሚን፣ በቂ ፕሮቲን፣ በቂ ጽዳት አልነበረም። ያ ሲወጡ ኮንትሮል ማድረግ አለባቸው። ምንድን ነው የለበሱት? ያ ምንድን ነው የሚበሉት? ምንድን ነው በብርድ ሰዓት የሚጠጡት? ምንድን ነው የሚበሉት? ያ ደግሞ ከባድ ነው። አዋቂ መሆን አለባቸው። ልብስ መልበስ አለባቸው። ወፋፍራም ልብስ የላቸው፣ ወፋፍራም ካልሲ፣ ወፋፍራም ጫማ የላቸው። ትላንትና እንኳን ሲመጡ ሲሸቱ የነበሩት ይሄ ቁሌት ነበር የሚሸቱት ልጆቹ። ይህ ድርቆሽ የተቆላ ምናምን ነገር የለም፣ እንደዛ ነበር የሚሸቱት። ያ ስማ በቃ ስራ ወደ ገጠር ግባ። Yeah, das ist sehr gut. Das Entscheidung war sehr schön. የኔ እናት እኔ በየቀኑ ነበር ሱፐር ማርኬት የምሮጠው፣ በየቀኑ ምክንያቱም በእነሱ እንጂ እኔ በራሴ አልነበረም የምኖረው። ገባችሁ ይመስለኛል። ለዛም ይመስለኛል አሁን እንደዚህ ለእኔ እንትን ያላቸው። ምክንያቱም ልጆች ምቾታቸውን ይፈልጋሉ። ልጅ ምቾት ይፈልጋል። ፊሊተር እና በውጭ ይሄ መልክ ያ መልክ አይደለም። እኔ በቀደም ዕለት ሳይ እንትን ላይ ሳይ ፍርድ ቤቱ ሳይ እኔ ራሴ ክውን ያልኩት እኔም እንደዚህ ነው የሚመስለው ነው ያልኩት። ምክንያቱም እዚህ ላይ ፊሊተር ላይ የምናሳያቸው ነገሮች፣ ዩቱብ ላይ የምናሳያቸው ነገሮች፣
ሶሻል ሚዲያ ላይ የምናሳያቸው ነገሮች እና የምንኖራቸው ኑሮዎች አንድ አይደሉም ጋይስ፣ ፍጹም አንድ አይደሉም። ያ አንድ አይደለም። የውሸት ኑሮ የውሸት ይሄ ፊሊተሩ የውሸት ነው። ፊሊተር የውሸት ነው። ፊሊተር የተጨማደደውን ፊት ተኩሶ ያ የጠፋውን አይን አብርቶ ነው። ውስጣችን ግን ምን ያህል ምን እንደሆነ ውሸት በኢየሱስ ስም እኔ እንደዚህ ውሸታም ደግሞ አይቻላል። ውሸት ደግሞ ራስን ነው የሚጎዳው። ባይሆን የእውነቱን ተናግሮ አንዳንዴ ሰው እንኳን ችግር ቢደርስበት ችግር ደርሶብኛል ተበድያለሁ ስትሉ እርዳታ ታገኛላችሁ። በነገራችን ላይ አይ እኔ ስላለ አይቻልም። ውሸት ጥሩ አይደለም። ነገር ያው ወይስ ከዚህ በኋላ በዩቱብ ስለማንመጣ ወይ ሶሻል ሚዲያ ላይ ስለማንመጣ ልጆቹ ከኛ ጋር ናቸው ከአያትያቸው ጋር። እኔ እኮ አሁን ኪንደርጋርደን ወስዳቸው ኔክስት ታይም ሲመጡ ኔክስት ዊክ እኔ ኪንደርጋርደን ወስዳቸው። እናትየው ልታመጣቸው ትችላለች። ቴክ ኬር ማድረጋቸው ቤት ውስጥ እኔ ነኝ። ያ ማየታቸው እኮ አይቀርም እኔም ቤት ውስጥ። እዛ ለማን ነው የሚዋሸው? ለምንድን ነው የሚዋሸው? አሳግጃታለሁ ምናምን ለማን ነው የሚዋሸው? ለምን ነው የምታገደው? ከአንተ ጋር ተጣላው ማለት ከልጅ ልጆቼ ጋር ተጣላው ማለት ነው። ከአንተ ጋር አልተስማማም። ከአንተ ጋር ጸብ የለኝም ግን አልስማማም፣ አልፈልግም። አንደኛ እንኳን ከኔ ጋር አይደለም ከልጆችህ እናት ጋር ራሱ ተባቅሰ ተደባድበህ ራሱ ለልጆች ስትል አብረሃል። እኔ ለምን ነው ብቻ የሚባረሩ? ሀያት መሆን የረስታችሁታል እንዴ? መብት እኮ አለኝ ልጆቼን ማየት። ቡልሸት ቀደምሸት ሰነባብጭ ኢዲየት መዋሸት ጥሩ አይደለም። ጋደምት አትዋሹ። ውሸት ጥሩ አይደለም። አትዋሹ፣ አትጭሱ። እግዚአብሔር ለሁላችንም አለ። አቤት ዛሬ ልጄ እያበደች ነው። ምን አግኝታ ነው?